ሰላም የዩቲዩብ ኤጁኬሽናል ቻናል ትምህርት ተከታታዮች እንደምን ከረማችሁ። ዘላለም ግዛው ነኝ። ዛሬ ቀጣዩን የመንግስት ሰራተኞች የስነ ምግባር ኮድን አቀርብላችኋለሁ። በጽሞና ተከታተሉኝ። ስምንተኛው የመንግስት ሰራተኞች የስነ ምግባር ኮድ ህጋዊ በሆነ ስልጣን ማገልገል ወይም ኤክሰርሳይሲንግ ሌጂቲሜትድ ኦቶሪቲ ነው። ማንኛውም የመንግስት ሰራተኛ በየትኛውም ደረጃ ስራቸውን ሲያከናውኑ በህግ የተሰጣቸውን ኃላፊነት መሰረት በማድረግ መሆን አለበት። የተሰጠውን የመንግስት የስራ ኃላፊነት ለግል ጥቅም ማግኛ ማድረግ የለበትም። በህግ ከተሰጠው የስራ ኃላፊነት ውጪ የሆነ ተግባር መፈጸም የለበትም። ስልጣኑን መሰረት በማድረግ በሚሰጠው አገልግሎት በብሔር ብሔረሰብ፣ በሃይማኖት፣ በጾታና በፖለቲካ አመለካከት ልዩነት ማድረግ የለበትም። በህግ ከተፈቀደለት ጥቅማ ጥቅም በስተቀር በያዘው ተግባርና ኃላፊነት ምክንያት የተለየ ጥቅም መቀበልም የለበትም። ሌላኛውና ዘጠነኛው የመንግስት ሰራተኞች የስነ ምግባር ኮድ አድሎ አለመፈጸም ወይም ኢምፓርሻሊቲ ሲሆን ማንኛውም የመንግስት ሰራተኛ በዘር፣ በቀለም፣ በጾታ፣ በቋንቋ፣ በሃይማኖት፣ በብሔር ብሔረሰብ፣ በሀብት፣ በፖለቲካ አመለካከት፣ በአካባቢ ወገናዊነት ወይም በሌላ ምክንያት ልዩነት ሳያደርግ በፍትሃዊነት ህዝብና ዜጋን ማገልገል አለበት። የአገልግሎት አሰጣጥ ጥራትና ግልጽነትን ማዕከል በማድረግ ስራውን ያለ አድሎ የመፈጸም ግዴታ አለበት። ሙያዊ ግዴታውን በሚወጣበት ወቅት ሆን ብሎ ወይም በቸልተኝነት ህግን በመጣስ ማንኛውንም ሰው፣ ቡድን ወይም አካል የሚጎዳ የአድሎ ተግባር መፈጸም የለበትም። ሌላኛውና አስረኛው የመንግስት ሰራተኞች የስነ ምግባር ኮድ ህግን ማክበር ወይም ሪስፔክቲንግ ዘ ሎው ሲሆን ማንኛውም የመንግስት ሰራተኛ ውሳኔ በመስጠት የዕለት ተዕለት ተግባሩን ሲያከናውን የሀገሪቱን ህገ መንግስት፣ አዋጆች፣ ደንቦችና መመሪያዎችን መሰረት በማድረግ መሆን አለበት። ለህግ ተገዢ በመሆን ፍትሃዊነትን በተግባር የማረጋገጥ ግዴታ አለበት። የሰጠው ውሳኔ ወይም አገልግሎት ህግና ህጋዊ አሰራርን ብቻ መሰረት አድርጎ የተፈጸመ መሆኑን የማረጋገጥና በተጠየቀ ጊዜ መልስ የመስጠት ግዴታ አለበት። የመንግስትን ፖሊሲና ስትራቴጂን በህግ በደንብና በመመሪያ መሰረት የመፈጸምና የማስፈጸም ኃላፊነትም አለበት። ህገወጥ ድርጊቶች እንዳይፈጸሙ መከላከልና ተፈጽሞ ሲገኝ ለሚመለከተው የመንግስት አካል የማሳወቅ ግዴታ አለበት። ሌላና 11ኛው የስነ ምግባር ኮድ የመንግስት ሰራተኞች የስነ ምግባር ኮድ ለህዝብ ጥያቄ ተገቢውን ምላሽ መስጠት ወይም ሪስፖንሲቭነስ ሲሆን ማንኛውም የመንግስት ሰራተኛ ህዝብን በታላቅ አክብሮትና ትህትና መቀበል፣ በጥሞና ማዳመጥ፣ ፍትሃዊና ተገቢውን ፈጣን ምላሽ መስጠት አለበት። ተገልጋይ የሚሰጠውን አስተያየት በቅንነት ተቀብሎ ማስተካከል አለበት። የህብረተሰብን ጥያቄ በጥሞና በማዳመጥ ምላሽ መስጠት አለበት። የመልካም አስተዳደር እጦት ሊቀርፍ በሚችል አግባብ ህዝብን የማገልገል ግዴታ አለበት። ሌላውና አምስተኛው እውቀቱን ክህሎቱን በመጠቀም የመንግስት ፖሊሲዎችና የልማት እቅዶችን በውጤታማነት መፈጸም አለበት። አስራ ሁለተኛውና የመጨረሻው የመንግስት ሰራተኞች የስነ ምግባር ኮድ አርአያ መሆን ወይም ኤክሰርሳይሲንግ ሊደርሺፕ ሲሆን ማንኛውም የመንግስት ሰራተኛ በስነ ምግባር ኮዱ ውስጥ የተዘረዘሩትን መርሆችን በመቀበልና በመተግበር አርአያ መሆን አለበት። ሰራተኛው የህዝብ ፍላጎትን የሚያረካ አገልግሎት መስጠት አለበት። በመልካም ስነ ምግባር መታነጽ አርአያ መሆን አለበት። በመልካም ስነ ምግባር በመታነጽ አርአያ መሆን አለበት። ከብልሹ አሰራርና የተቋሙ መልካም ስምና ዝና ከሚያጎድፉ ተግባራት በመቆጠብ አርአያ መሆን አለበት። ለስራ ባልደረቦቹ በማስረጃ ላይ የተመሰረተ ሀሳብ በማቅረብ መተማመንም አለበት። በአጠቃላይ እነዚህ 12ቱ የመንግስት ሰራተኛ የስነ ምግባር ኮዶች ሲሆኑ ሁሉም ሰራተኛ እንደዚሁም ኃላፊዎችና አመራሮች
እነዚህን ኮዶችን በማክበር አገልግሎት የሚፈልገውን ህብረተሰብ እና ዜጋ ማገልገል ይጠበቅባቸዋል ማለት ነው። እንግዲህ በቀጣይ ሌሎቹን የመንግስት ሰራተኞች የስነ ምግባር ኮዶች ህጎችን እስከማቀርብላችሁ ድረስ ሰብስክራይብ እና የኖቲፊኬሽን ኪን ያልተጫናችሁ በመጫን እንደዚሁም ላይክ በማድረግ ለሌሎች ወንድሞች እንዲደርስ ደግሞ ሼር በማድረግ በኮሜንት ላይ ያላችሁን ሐሳብ በመስጠት እንድታሰፍሩና እንድትከታተሉ እየጠየቁኝ እስከምንገናኝ ድረስ ሰላም ቆዩኝ። ቻው።